አለ እናንተ ሚፍታህና ሙቤ እኮ በቡራ ሙድ ያዙበት። አዎ ሙድ መያዝ አለባችሁ። ከዚህ በላይ እንድታሸማቀቁት ነው የምንፈልገው። እኛ ሽማግሌ ተልኮ ድል ባለ ሰርግ ይጋባሉ ስንል እሱ በመዘጋጃ ሄጄ በአንድ ወረቀት እጨርሳለሁ ብሎ ነበረ እና እንግዲህ ሙድ ደባያዝም እያደረጉበት ነበር። ሲቀጥል ደግሞ ሙቤ መጥቶ ነበር እና በዚህ ሁኔታቸው ግን እነዚህ ሰዎች ሀይሚን ወደ ቤት መልሰው ነይ ፈርሚ ማለታቸው የማይቀር ጉዳይ ነው እና እንግዲህ ሀይሚን ፈርሚ እንዳይሏት ብቻ ነው የምፈራው። ነይ ፈርሚና ተጋብተናል። ብሩኬ ትናንት እንግዲህ ሴቶችን አላምናችሁም እያለ ነበር። አላምናችሁም ከዚህ በኋላ አጠገቤ ድርሽ እንድትሉ አልፈልግም። በአጠገቤ ስታልፎ ራሱ ሩጭ ነው እምበረግገው እያለ ነው። ምክንያቱም የሆነ ነገር በተፈጠረ ቁጥር ያልሆነው ሆነ ያልተደረገውን ተደረገ እያሉ ስለሆነ በነገራችን ላይ ሶሻል ሚዲያ የሚታወቅ ሰው ማለት ነው። ብሩኬ አሁን እዩ አረገዝኩ ብላ ከመጣሽ በኋላ ማለት ነው ከመጣሽ በኋላ ና መታ መጀመሪያ ሳትመጣ የነበረው የኦዲየንስ ክብር በጣም ይለያያል። እና አንዳንድ ደግሞ የብሩኬ አድናቂ ወዳጅ ነን እህቶችም ይሏል። የቡቡ እህቶች ነን የኛ የሱ ተከርቋሪ የኛ የሱ ምናምን የሚሉ ሰዎች አሉና እነሱ እንግዲህ ቡቡዬ ስሙ ሳይጠራ ለምንድን ነው ወንድማችን እንዴት ጨዋ ወንድማችን እስከነ ድንግልናው ተቀምጦ ሴት አስረገዘ ትላላችሁ ብለው እንግዲህ ያዙ ይልቀቁኝ እያሉ ስለሆነ ይሄ ነገር ይጥራ እያሉ ነበር። እንደውም ማለት ነው እያሉ ነበር ሳይሆን መጥራትም ያለበት ነገር ነው። በውሸት ከሆነ ያለችው እውነት ነው። ያለ ስሙ ስም ተሰጥቶት ሀይሚ ራሱ በብሩክ ላይ እምነት ስለሌላት ነው አሁን ምንም ነገር ላድርግ ሲላት እሺ እያለችው ያልሆነው። ስለዚህ ይሄ ነገር መጥራት አለበት። መች ለሱ ብቻ ለሀይሚም ያስፈልጋታል ይሄ ነገር መጥራቱ። ስለዚህ መጥራት ያለበት ነገር ይጠራል። ከዛ በኋላ ሁሉም ነገር ይሆናል። ሲቀጥል ይሄ አሁንም ጓደኞቹም ትናንትና ሙቤ ደግሞ ከስንት ጊዜ በኋላ እኔ ከምንም በላይ ምን እንደናፈቀኝ ታውቃላችሁ? ሙቤና ሀይሚ የሚሰሩት የበፊቱ ፍራንክ ማለት ነው። ኦ ማይ ጋድ በቃ አንፍር የሆነ ፍራንክ ነበር የሚሰሩልን ሙቤና ሀይሚ እና እንግዲህ ሙቤ እና ብሩክ ጓደኛሞች ነበሩ ታውቃላችሁ። የሆነ ሰዓት በኋላ ነው ተጣልተው ተለያይተው ምናምን ነበረ። እንግዲህ ሙቤ ወደ ቤታችሁ ስለመጣ በጣም ደስ ብሎኛል። ምክንያቱም በጣም ምስኪን የዋህ የውሸት ድራማ ሲሰራ ደግሞ መቀላቀል የማይፈልግ የውሸት ድራማ እንደሆነ ሲያውቅ ገለል የሚል ሰው ነው እና እንግዲህ ወደና ሀይሚ ተመልሶ መጣ። አብርሽና ሩታ ግን አባረውት ቀርተዋል። ጋይስ አንድ ቀንም አብሮ ሰርቶ አያውቅም። አሁን ያሉት ሌሉ ጅሎች ናቸው። በነገራችን ላይ አብርሽና ሩታ ራሱ ዩቲዩብ ቻናላችሁ ለማደጉ አንደኛው ሚና የተጫወተ ሙቤ ነው። ምክንያቱም የውሸት ካራክተር እየሰጣችሁት የውሸት እየሰራላችሁ ነበር። የሆነ ሳለ ግን ሙቤ ሚስጥር አወጣ መሰል ሩታና አብርሽ አባረሩት ማለት ነው እና ወድና ሀይሚ ቤትም ስለሄድክ በጣም ደስ ብሎኛል። ምክንያቱም የሚሰሩት ፍራንካቸው ምናምን በጣም ነው ደስ የሚለኝ። ልክ እንደ ሌሎች አስመሳይ አይመስለኝም። የሆነ የዋህ ነገር ይመስላል። ብቻ አይሎ ጋሽ እያሉ ነበር። እንዲ ያጃጅላችሁ እንደ ተጃጃላችሁ የምር ተጃጃላችሁ። እና ዛሬ ደግሞ እንግዲህ ወረቀት አምጥቶ ነው ይፈርም እያሉ እንዳይጃጃሉባት ነው እኔ የምፈራው። ሀይሚ እንግዲህ እስካሁን ድረስ ወደ ቤቷ አልተመለሰችም። ምክንያቱም ትናንት ቪዲዮ ላይ ያሉት ብቻቸውን ነበሩ። እሷ ደግሞ ወደ ቤት መመለስ ፈልጋለሁ ወደ ቤት መልሰኝ እያለችው ነበረ። ቡሩክን ሰምታችኋል። እሱ ግን መመለስ አልፈልግም ማለት ነው። አብሳላትንም ማግኘት አልቀረ ዞሮ ዞሮ ቤትም መጣች ውጭ ያገኛት እኮ ብሩክ አብሳላትን ማለት ነው። ስለዚህ ሀይሚ ቤት ሆነችም እዛም ሆነች ለውጥ የለውም። እሷ ጠርታ ስላመጣቻት እንጂ አንተም እኮ ጠርታሃት ውጭ ሆነ እንጂ አገኝታታል። ምን እንዲያውም ብሩክ የፈለገው ከካሜራ ጀርባ ነው እና ማግኘት የፈለገ የነበረው እሷ ግን ካሜራውን ደቅና መጣች። ይህን ነገር ደግሞ ለምን ካሜራ ደቀንሽ ስትላት ነበር። ይሄ እኮ ግልጽ ነው። ቪዲዮ ከፍተ ስትሰጣት ያንተን ህይወት መበጥበጧ እንደማይቀር ግልጽና ግልጽ የሆነ ነገር ነው። ስለዚህ እንግዲህ ብሩኬ ሀይሚን ብቻ መውቀስ የለብን። ምክንያቱም አንተ ራስ ጠርተህ አግኝታታል። ትናንትና ሰው ቤት መጣች ውጭ ሆነች ለውጥ ይኖረዋል ብዬ አላስብም። ከዚህም በኋላ ቢሆን እውነት ነው ሴትን ማመን የለብህም። ለሴቶች ራሱ ጥሩ ነገር መስጠት የለብም። አትቀፋቸው። ስታቅፋቸው እንደ ማግኔት እየሆነ ወደ ፍቅር አለም እየገቡ ነው። ስለዚህ ማቀፍ መሳም የሚባለው ነገር ብትተው ጥሩ ነው። እኔ ባለፈው እንደዛ ስትጠመጠምባት ተው ብያለሁ። አልጋ ላይም ተኝታችሁ ነበረ፣ ብርድ ልብስ ለብሳችሁ ምናምን ተኝታችሁ ነበር። ለቪዲዮ ቢሆንም ልጅቱ በዛን ሰዓት እንግዲህ ፎንቃ ነገር ጣገረራት መሰል። የእውነት ፍቅረኛ ቢሆንስ ለምን ለድራማ ማለት እኮ ነው ወይ መከራ። እኔ የምላችሁ ፊልም አክተሮች ግን ማለት ነው ፊልም ስትሰሩ አብራችሁ ስትታኙ ምናምን በዛው ነው እንዴ ፊልም ከምትሰሩ ሰው ጋር ፍቅር የሚይዛችሁ በዛው ይይዛል እንዴ? አይዝም እኮ ደግሞ ያንቺ ደግሞ ምን አይነት ፍቅር እንደው እግዚአብሔር ይወቀው። እንዴ ሰው ዝም ብሎ የማያውቀው ሰው ገና ለሆነ ድራማ ስላመጣሽ
ፍቅረኛ ካልሆኑ ብሎ ግም ይባላል አይባልም። የምር ፊልም አክተሮች በሙሉ ፊልም ላይ አፍቃሪ ሆነው ያፈቀሩትን ወንድ አያፈቅሩ። ይሄ ግልጽ የሆነ ነገር ነው። ስለዚህ አንቺ የራስሽ የሆነ ህይወት መስርች እንጂ የሰው ህይወት አፍርሽ። ልክ እንደ ሄርሜላ ማለት እኮ ነው። የሰው ህይወት አፍርሽ ከዛ እኔ ገብቼ እነሱን አላይች አይነት ነገር እና ይሄ ለሁለታችሁም፣ ለአንቺም አይጠቅምሽም፣ ለሀይሚም አይጠቅማትም፣ ለብሩክም አይጠቅመው። ለሀይሚም አይጠቅማት ያው ትቷ ሲሄድ እንደሚደብራት ግልጽ የሆነ ነገር ነው። ለአንቺ ደግሞ የማይጠቅምሽ የሆነ ቀን ስትጣሉ ሲደብረው ሀይሚ ጋር መሆኑ አይቀርም። ሀይሚን ይወዳታል፣ ያፈቅራታል ምናምን። ከዛ ደግሞ አረ በጣም ብዙ ነገር አለ። እሱ ራሱ ይጎዳል። ሀይሚ የሚወዳት ልጅ፣ የምታፈቅረው ልጅ፣ የሚያፈቅራት ሴት ከሱ ትርቃለች። ከሱ ጋር መሆን አትፈልግም። ይህ ማለት ደግሞ ከማይፈልገው ሰው ጋር ሆነ ማለት ነው። እሷን ለመርሳት ብሎ ደግሞ ከሆነ ሰው ጋር ሊሆን ይችላል። እና አብሳላት ሙጭጭ አትበይ። በቃ ካልተፈለግሽ አልተፈለግሽም። ለምንድን ነው የማትፈለጊበት ቦታ የምትዝረከረኪው? በቃ አትፈለጊም፣ ከህይወታችን ውጭልን፣ ሂድልን ተባልሽ አትሄጂም እንዴ? ምን ነው ሙጭጭ ካላልኳልሽ? ሙጭጭ አይባልም እኮ በሰው ህይወት ዘው ተብሎ ሙጭጭ አይባልም። ካልተፈለግሽ አልተፈለግሽ፣ በቃ ከህይወታቸው ውልቅ በይና የራስሽን ህይወት መኖር ትችያለሽ። ብሩኬ አሁንም ቢሆን በዚህ አቋም መጽናት አለብህ። ሴቶችን አትመን። አይታመንም፣ እኛ አንታመንም፣ እናቴ አንታመንም። አዎ እንዴ እቅፍ ሲያረጋት ፍቅር ያዘኝ ፎንቃ ገባልኝ ምናምን ብላ አልተገላገለችውም እንዴ? አዎ ሴትን አትቅረብ። ለድራማ ቢሆን እኛ ብሩኬ ብዙ ጊዜ ምክር መክረናል። በነገራችን ላይ አይሰማም እንጂ ለድራማም ቢሆን ሴት አታምጣ፣ ሴት አታምጣ። ምክንያቱም በፍራንክ የመጡ ሴቶች ፍቅር ያዘን እያሉ ህይወታቸው ውስጥ እየገቡ እያመሰቃቀሉ ነው። እሱ እንደዛ እየሆነ እያየ ሴቶችን አምጥቶ ደግሞ አሁንም አብረን ስራ ወደ ፍራንክ የሆነ ነገር ማረጉ ተገቢ ነው ብዬ አላስብም። አዎ ሴት ጋር መሞካሞክ የለብህም። ምክንያቱም ተወዳጅ ነህ፣ ቆንጆ ነህ። ካንተ ፍቅር አለመያዝ ይከብዳል። ይይዛቸዋል። እንደዛ ስትፈገፍጋት ስታቅፋት ፍቅር ላይ ዛን ነው። አስተቃቀፉን አይታችሁታለኝ? የአብሳላትን ቻናል የከፈተ ቀንና የሆነ ቀን ፈገፈጋት ነው የምላችሁ። ፍግፍግ አርጎ ጭሙቅ አርጎ ጨምቆ ጣላት። እኔን ማቀፍ ትፈልጊያለሽ? ማቀፍ እፈልጋለሁ እየተባባሉ እየተቃቀፉ። ስለዚህ ይቺ ልጅ ፍቅር ቢይዛትም አልፈርድባትም። ምክንያቱም አንተ አቀራረብ ነው። ግን ደግሞ አንቺ ፍቅር ያዘሽ ማለት ደግሞ አብሮሽ ይሆናል ማለት አይደለም። በዚህ የሆነ ስሜት በነገራችን ሁሉም ነገር እንዳደረጉ ነው። የሆነ ሰው በደንብ የለመዳችሁትን ሰው ለመርሳት ነው እንጂ የሚያስቸግረው። ይሄ ገና 2 ቀንና 3 ቀን አብሮሽ ቪዲዮ ስለሰራ አንድ ቀን ሳይስምሽ አንድ ቀን አፈቅርሻለሁ የሚል የፍቅር ቃላት ሳይወረውርልሽ እንዴት ነው እሱን አፍቅረሽ ለመርሳት የተቸገርሽው? ቢያንስ ለመርሳት የምንቸግረው እኛ ሴቶች በፍቅር ብዙ ጊዜ አብሮን ያሳለፈ ሰው ከሱ ጋር ስንለያይ በቃ ለመርሳት በጣም ነው የሚከብደው። ያኔ ከዛ በኋላ እንታረቅ ብለሽ ብትለምኝ ይሻላል። አሁን ግን ምንም ሳትጀምሩ ከህይወት ካልገባው ማይሆን ነገር ነው። ጓደኛ ካልሆንኩ እንዴ ኮተት ቃለ ማንሳት ጓደኛ ልሁን ብለሽ ገብተሽ ደግሞ በኋላ የማይሆን ነገር ብታረጊ በምን ይታወቃል? እናቴ አትመን፣ ብሩኬ አትመን። ሴቶችን ባታምን ነው የሚያዋጣህ።